ተጀመረ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ። የገዛ ዶሮን ሆስፒታል ሊያሳክም ይዞ የመጣው የዋ ልጅ በአሁን ሰዓት ብዙ ይሄንን ቪዲዮ ካየሁት በኋላ በጣም ነው ያፈርኩት። በጣም የገዛ ዶሮን ሆስፒታል ሊያሳክም ይዞ የመጣው የዋ ልጅ በአሁን ሰዓት ብዙዎች ሊያግዙት ይፈልጋሉ። ነገር ግን እኔ የዚህ ልጅ አድራሻ ላገኝ አልቻልኩም። መታቁት ሰዎች ኮሜንት አድርጉ። ኃይል ወይም ጉልበት በሚያስፈልግበት ሰዓት እንደዚህ እዚህ ጋር መያዝ ይቻላል። መሪ ያለው ሜትር ከ50 አልጋ ነው በሚያምር ሁኔታ የተሰራ። ይሄ ግርጌው እንደዚህ የሚከፈት ነው በምትመለከቱት መልኩ ቆንጆ ሜትር ከ50 አልጋ ነው ማለት ነው። እንዳያችሁት የሚያምር አልጋ ነው። ብዙም ገለጻ አያስፈልገውም። ለዚህች ብቻ መያዣ ያስፈልገኛል ስላለ ልጁ ለዚህ ነው ማሳየት የፈለኩት ማለት ነው። ማን ነው እንዴ አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ይሄ አሟል እንዴ? ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብለህ አልመጣም እንዴ? አይ እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብበላ ይሻላል። እኔ እኮ ግንበኛ ኧረ ሂድ ለምነህ ብላ። እንደዚህ ሰው ያሟል እንዴ? እርዳኝ ወንድሜ ዝራበኝ አባይ ተቸገሩ። አይዞህ ተረጋጋ። አይዞህ በቃ ይኸው አይዞህ ያለ ልስራሲ ለለመንከኝ ስለምን አመንከኛል። እኔ ግን አናጺ ነኝ። አንድ ምስማር ልምተበናል አንድ በናል ባለሀብቱ ከሰሞኑ ምንድን ያደረጉት? እዚህ ማህበራዊ ሚዲያ ላይ በተለይም በሀገራችን በርካታ ግለሰቦች ስም ማጥፋት ላይ ሲሰማሩ ይስተዋላል። አስገራሚው ነገር ግን ግለሰቦቹ የህግ ተጠያቂነት እንዳለው አለማሰባቸው ነው። በማህበራዊ ሚዲያ ላይ በተለይም በቲክቶክ መንደር ላይ የምትታወቀው ሄለን ደሳለኝ የተባለችው ግለሰብ በታዋቂው ባለሀብት አቶ ወርቁ አይተነው በተመሰረተባት ክስ በኖርዌይ ፍርድ ቤት የቅጣትና የእገዳ ውሳኔ ተላልፎባታል ተብሏል። በሁለቱ አካላት መካከል በነበረው አለመግባባትና በማህበራዊ ሚዲያ ላይ በተሰራጩ የሐሰት ውንጀላዎችና የተለያዩ ስም ማጥፋት መረጃዎች ሳቢያ ባለሀብቱ አቶ ወርቁ አይተነው ጉዳዩን ወደ ህግ በመውሰድ በኖርዌይ ፍርድ ቤት ክስ መስርተው ነበር። ፍርድ ቤቱ በተለይም የቀረቡትን ማስረጃዎች መርምሮ በቲክቶከሯ ሄለን ደሳለኝ ላይ የገንዘብ ቅጣት ከማስተላለፉም በላይ በተጨማሪ መሰል ድርጊቶችን እንዳትፈጽም ትዕዛዝ በማውጣት ፍርድ ቤቱ እንዳገዳት ተሰምቷል። ይህ ውሳኔ በማህበራዊ ሚዲያ መድረኮች ላይ የሚደረጉ የስም ማጥፋት ወንጀሎች ምን ያህል ተጠያቂ ሊያደርጉ እንደሚችሉ ያሳየ ነው ተብሏል። ይሄንን ቪዲዮ ካየሁት በኋላ በጣም ነው ያፈርኩት። በጣም ነው ያፈርኩት ስላችሁ በጣም ነው ያፈርኩትና አንድ የሚለው እና አሁን እኮ የሚበዳ ቡሽ ዱቂ ለዚያ ማለት ነው። ለማኝ ደርሼ ባህል ደግሞ ዱባይ አይደለም የምትኖረው የሚጠቀምልህ አንተ ለማኝ ማለት ነው። እማን ይሰራልሃል? ማንነቴን ያሳያለሁ። ከቲክቶክ ካልጠፋ እኔ ወንድ አይደለሁ። ምንድነው መሰላችሁ የሚያበሳጭ ብዙ መታገዝ ያለባቸው መረዳት ያለባቸው ሰዎች እያሉ በተወሰኑ ስግብግብ ሰዎች ምክንያት እነዛ የሚረዱ ልጆች ሲታሰሩ ማየት በጣም ብዙ መጥቷል። ከዚህ በፊት ብዙ የሚያግዙ ሰፖርት የሚያደርጉ ሰዎች መጥተው በጣም ስግብግብ የሆኑ ሰዎች ስላሉ ብቻ ለነሱ ስላልተሰጣቸው እነዛ ሰዎች አባረው ሰድበው ከቲክቶክ መድረገጽ የሚያጠፉ ሰዎች ስላሉ እነሱን እረፉ ማለት ስለምፈልግ ነው። አዋድን የትም አታውቀውም ፕሬዝዳንት ማሜ። አዋድ ስነ ስርዓት ያለው የተከበረ ትዳር ያለው ቤተሰብ ያለው ሰው ነው። አሁን ዛሬ ከመሬት ተነስተ ገና ለገና ለአንተ ጊፍት አልተሰጠህምና ብዙ እየተረዱ ያሉ ሰዎች ለብዙ ቃል የተገባላቸው ሰዎች ገንዘባቸው ሳይደርስ ሳይረዱ ዛሬ መተህ የምታበላሸው ለምንድን? ናሆምንም የትም አታውቀውም። ናሆም እግዚአብሔርን የሚፈራ በቤተክርስቲያን ያደገ ሰው ነው። እየታውቀው ነው እንደዚህ አይነት የማይሆን አልባሌ ነገር የምታወው። ናሆሜ በህጉ ሂድ፣ መሄድ ባለበት መንገድ ሂድ። ከዛ በኋላ እኔ ከጎን ነኝ። አዋዴ ምንም እንዳትሰማ መልካም ስራህን ቀጥል። ተራ የመንደር ሰው ከምትሰራው ስራ እንዳያስቆም ማለት ነው የምፈልገው።
ብዙ ሰዎች አንተን ይጠብቃሉ። ብዙ ሰዎች ተስፋ አግኝተዋል። ብዙ ሰዎች አብረው ለመስራት ብዙ ሰዎች ለመለወጥ እየጠበቁ ነው። ስለዚህ እንሰራለን፣ እናግዛለን፣ ሰዎችን እንለውጣለን። ተራ የሆኑ ሰዎችን ደግሞ እያስወገድን እንሄዳለን። ሰላም ጤና ይስጥልኝ። እንዴት ናችሁ? እንግዲህ እንደሚታወቀው በማሜና በናኦሚ የተፈጠረው ነገር በጣም የሚያስከፋና የሚያሳዝን ነገር ነው። ናኦሚ ጓደኛዬ ነው፣ የሚለፋ የሚጠር ልጅ ነው እና ለሱ እንደዚህ ስም መስጠት እጅግ በጣም አሳፋሪና አጸያፊ ነገር ነው። እንደዚህ ሊሆን አይገባም፣ በፍጹም ሊሆን አይገባም። ምክንያቱም ነግበኔ ነውና በዚህ ተያይዞ ያዋር ስም ተነስቷል። እንግዲህ ከቲክቶክ ምን የማያገኝ ሰው ነው አዋር ማለት። ገንዘቡን ኢንቨስት የሚያደርግ ሰው ነው። ወጣት ይጠቀሙ ብሎ ሀገር ልርዳ ወገን ላግዝ ብሎ ገንዘቡን ኢንቨስት የሚያደርግ ሰው ነው። ይህን ሰው ተሳድቦ አሸማቁ ከዚህ ፕላትፎርም ላይ ለማባረር መሞከር እጅግ በጣም አጸያፊ ነገር ነው። ልክ ያልሆነ ነገር በቃ ልክ አይደለም። ሰው ነገሩ ከፍ ከማለቱ በፊት ይቅርታ ተጠያይቆ ማለፍ ይቻላል ብዬ አምናለሁ። ማሜ ልክ አይደለም፣ ነገሩን በአጭሩ መቅጨት ይቻላል ብዬ ስለማምን ነው ያ መደረግ አለበት። ልክ ያልሆነ ነገር ደግሞ ልክ አይደለም። ዛሬ ከማን ጋር እንዳለው ታውቀው እንዳይ ለማንኛውም በጣም ደስ የሚል አርት ነው። አሪፍ ቆይታ ነው የነበረን። ቲክቶክ ላይ ቃቂንና ካሌብ ፎሎ አድርጓቸው፣ አበረታቷቸው። አዲስ ጥበብ ነው፣ አዲስ አርት ነው። በጣም ተመችቶን እንግዲህ የምንወዳቸው ሰዎች አብረናል። እንግዲህ ቃቂ እዚህ ደርሳለች። ከዚህ በኋላ ደግሞ የት እንደምትጠሉ ይባታል። ቴንክ ዩ ሶ ማች ነው። አብራችሁኝ ስለቆያችሁ ልዩ ጊዜ ስላሳለፍን ከመሰናበታችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ እና ሼር አድርጉ ለወዳጆች። በድጋሚ እስከምንገናኝ ሰላም ሁኑልኝ ሁላችሁ።